ከቤተሰብ ጋር ከዘመድ ጋር እንዳይገናኝ ሩቅ ቦታ ወስዶ ለማሰር ለማሰቃየት እንዲመቻቸው ቅድመ ሁኔታ ነው ያመቹት። ይህንን ነው የአዲስ አበባ ህዝብ ማወቅ ያለበት። ከዚህ በኋላ አዲስ አበባ የኦሮሚያ ስትሆን ለምንድነው የደቡብ ሰዎችም ህዝቡ የደቡብ መንግስትም እኮ አዲስ አበባ የኛ ነው ብሎ አዲስ አበባ ቦታ ይገባኛል እንደ ኦሮሞ ብሎ መምጣት አለበት። መካከለኛ ተብሎ የተበተነው ለኔ አዲስ አበባ ይሄ ለኔም ይገባኛል ማለት አለበት። ትግራይም እንደዚሁ ማለት አለበት። ሁሉም ክልሎች አዲስ አበባ ያገባናል ብለው መነሳት አለበት። ይሄንን ባለማድረጋቸው ነው አንደኛ የሰዎቹን እሱ መርጦ ነው የሚያስቀምጠው። እሱ ሰዎቹን የሚያስቀምጣቸው ሰዎች እንዲዘርፉ እንዲሰርቁ የፈለገውን በዛ ባለበት ህዝብን እንዲረግጡ በሚመች ሁኔታ ላይ የመደባቸው ሰዎች ስለሆነ በእያንዳንዱ ክልል ላይ ያለው ሰው መንቀሳቀሻ መፈናፈኛ ያጣስ በመሆኑ ይሄንን በመጠቀም ከዚህ በኋላ ህዝቡ ያንን ግርግዳ ጥሰው በጥሶ ቢወጣ ምን ይሆናል የሚለውን ላይ ነው መነጋገር ያለብን እንጂ ህዝቡ ተሰንጎ ጉሮሮ ተይዞ ያለበት ነው። ይሄንን ጉሮሮ የተያዘውን ህዝብ ማስለቀቅ የሚቻለው ትግል ኮረም ባልሞላ ፓርላማ አንድ ስብሰባ ተሰብሳቢ እንኳን ፓርላማን የሚያህል ተብሎ የሚጠራ ክፍል ቀርቶ አንድ ማህበር ኮረም ካልሞላ ስብሰባውን ይበትናል እንጂ ስብሰባው አይቀጥልም። ስለዚህ እነሱ የቸኮሉበት ምክንያት አንደኛውና ዋነኛው ጊዜያችን እያለቀ ስለሆነ ምናልባት በዚሁ ጠፍንገን አዲስ አበባን ጉሮሯችን ውስጥ ካስገባን በኋላ መውጫ መግቢያ ህዝቡን አሳተን እንቀጥላለን የሚል አጭር ግምት ብን ፖለቲካውንም እንኳን ህግን ቀርቶ ፖለቲካውንም የተከተለ አይደለም። ለዝርፊያ ራሳቸውን አስቀድሞ ለማዘጋጀት ያደረጉት ትግትግ ነው እኔ በእርግጠኝነት የምናገረው። ሌላው ኢትዮጵያ የምትባል አገር ጨርሶ እንዳትኖር ኦሮሚያ ለማጽደቅ ነው። ኦሮሚያን ለማጽደቅ እየሸራረፉ መምጣት ነው። የዛሬ 2 ነው 3 ዓመት አካባቢ እንደሚታወቀው አዲስ አበባን ሸርፎ ዙሪያውን በሙሉ ወስዶ ሸገር ብለው ስያሜ ሲሰጡ ምንም ያመጡ ነገር የለም። በዛ ውስጥ ያሉትን ሌሎች ብሔሮችን ከከተማው ጠራርጎ በህዝብ መካከል ያለው ድልድይ መስበር ነው ህዝብ ያለበት። ግንቡን ማፍረስ ነው ያለበት። ያኔ ለትግሉ አንድነት ይመጣልና ይሄ ምርጫ እንዳይካሄድ የኢትዮጵያ ህዝብ በጽኑ መታገል አለበት። ምስራቅ፣ ምዕራብ፣ ደቡብ የሚባል ነገር የለም። ማዕከል ሀገር የሚባል ነገር የለም። ኢትዮጵያዊ የሆነ ኢትዮጵያ እንድትቀጥል የሚፈልግ ህዝብ ከሆነ ትግሉን ማፋፋም በትግሉ ውስጥ መግባት አለበት። ቅድምን አንተ ያልከው ትክክል ነው። ህግ ሲያወጡ አንድ ክልል ፍጹም በሌለበት ትግራይ የማይወክል አንድ ትግራይ ተወካይ የሌለበት ቦታ ላይ ህግ ያወጣሉ። ማን አለብኝነት ጀብደኝነት ነው። ስለዚህ እነሱ እንደፈለጉ ማንም እንትን ባይል ኮሮጆ ሞልቶ ተመርጭ ያለው ብሎ ይመጣል። ምርጫ ቦርዱ የይስሙላ ሰሞኑን አታስፈራሯቸው እንዲህ ካለክ የምርጫ ቦታዎቹን ሰርዛለሁ እያለ የሚናገረው የውሸትን ነው። እውነት ከሆነ የምርጫ መቆም አለበት። ጦርነት በኢትዮጵያ ላይ እየተካሄደ ነው ያለው። በጣም ግልጽ የሆነ ኮንቬንሽናል ዋር ውስጥ ነው ያለው ኢትዮጵያ ህዝብ። ኮንቬንሽናል ዋር ውስጥ ነው ሀብታሙ ያለው። ስለዚህ የኢትዮጵያ ህዝብ ሆን ብሎ መነሳት ይኖርበታልና ትግሉን ካፋፋመ ምርጫውን ማስቆም ይችላል። ህዝባዊ አመጽ መነሳት አለበት። ትምህርት ቤቶች፣ ዩኒቨርሲቲዎች ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን ዶክተር ሸዋፈራው ኩራቱ፣ እንደምሰነበቱ። እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ፣ ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ። ከልብ አመሰግናለሁ። እንግዲህ በተለያዩ ጉዳዮችን ስናነሳ ቆይተናል። ሰሞኑን እንግዲህ 8ኛ ዓመቱን ደፍኗል አብይ አህመድ ስልጣን ላይ ከወጣ። ባለፉት 8 ዓመታት ከመጀመሪያው ጀምሮ እንግዲህ አቶ ኃይለማርያም ደሳለኝ ህዝባዊ ተቃውሞውን ተከትሎ እኔም መፍትሄ አካል ሆናለሁ በሚል በጨዋ ደንብ ስልጣናቸውን ያስረከቡበት፣ በኋላም ኢህአዴግ ስራ አስፈጻሚ ኮሚቴ ያንን ውሳኔ መሰረት አድርጎ አብይ አህመድ ስልጣን ላይ ከወጣ በኋላ ዛሬ እስካለው ሁኔታ ውስጥ እንግዲህ ለአንድና 2-3 ዓመታት የመጀመሪያዎቹ ዓመታት በተለይ 2 ዓመታት ያው በኢትዮጵያ እያለ ሲያጭበረብር የነበረበትና በርካቶች አላግባብ ለሱ ድጋፍ ሲሰጡ የነበረበት ሂደት አለ። ሌሎች
ሌሎች ደግሞ እንግዲህ አስቀድመው የነቁ እኛም እንደ አቋም ይሄ ሰውዬ ኢትዮጵያ ላይ ያመጣ ያለው ጥፋት ደረጃ በደረጃ ለማጋለጥ ስንሞክር ቆይተናልና ያለፉትን 8 ዓመታት የብልጽግና የተድላና ደስታ ነው የሚል ቅስቀሳ በአንድ በኩል በገዢው ብልጽግና ፓርቲ በኩል አለ። በሌላ በኩል ግን ህዝቡ በግልጽ በተለይ አማራ ክልል ደግሞ በዛው በሱ ሹመት ዕለት የተደረጉት ከፍተኛ የተቃውሞ ሰልፎች አሉ። ምንም እንኳን ሰልፉን ተከትሎ ይሄው የአየር ኃይል የተጠናከረ ጥቃት የድሮንና ጀት ጥቃት የቀጠለ ቢሆንም ህዝቡ ግን ድምጹን ለማሰማት ሞክሯልና 8 ዓመቱ እንዴት ነው እርስዎ አጠር አድርገው የሚገመግሙት? እኔ መቼም ይሄ 8 ዓመት መሆኑንም ራሱ በጣም ገርሞኛል ሀብታሙ። በእኔ ግምገማና በእኔ ሁኔታ ይሄ በአጠቃላይ በኢትዮጵያ ላይ አብይ አህመድ አንተም እንዳልከው ኢትዮጵያን ወደ ሰላም ወደ ህዝባዊ መንግስትነት አሸጋግረናል ተሻግሯል ብለን የጠበቅነው ወደ አውሬነት ተለውጦ በብሔርና በሃይማኖት ሲሸው ደግሞ በተለያየ መልክ ራሱን እየለዋወጠ 8 ዓመት የግፍ ዘመን የግፍ ዓመታትን የሰውን ልጅ እንደ ዶሮ እያነቁ አንገት እየቀለሙ መግደል የስቃይ የመከራ የረሃብ የጦርነት የስቃይ የመጨረሻ የሰው ልጅ ስቃይ ዘመን መራራ ዘመን ነው ብዬ ወስጄዋል። ይሄንንም ደግሞ የአማራ ህዝብ የደረሰበትን በደል የኢትዮጵያን ሁኔታ በአማራ ህዝብ ላይ የደረሰውን በደል በዕለቱ በግልጽ አውጥቶ አሳይቷል። ከዚህ ጋር አብሮ የሚሄድ አብይ ሁል ጊዜ እያምታታ እየዋሸ እየቀጠፈ እየሰረቀ አልሰረኩም እያለ በመንታ ምላስ ሁለት ባርኔጣ እያደረገ እያገለባበጠ በኦሮምኛና በአማርኛ ስም ኢትዮጵያ ሲሆን በአማርኛ ሌላ ሲሆን በኦሮምኛ እየተገለባበጠ ቆይቷል። ይሄንን ደግሞ በግልጽ ለማሳየት በዕለቱ እሱ የኢትዮጵያ ጠቅላይ ሚኒስትር ነኝ ብሎ ሳለ በተለመደው መልክ ደግሞ በኦሮሚያ ክልል ላይ በተወሰኑ በኦሮሚያ ክልል ላይ በሁሉም አይደለም ሰላማዊ ሰልፍ አስጠርተው አበል እየከፈለ በግዳጅ ህዝቡን አውጥተው የአብይ መንግስት ምስረታ ስመተ ቀን የሚባለውን አሳይቷል። ይሄ ወደ ነበረበት ወደሚያስበው ደረጃ ወስዷል። ከኢትዮጵያም ህዝብ ላይ አለያይቶታል ብዬ እጠብቃለሁ። የኢትዮጵያ ህዝብ የሚባለው ይሄ ሁሉንም ነው። እንግዲህ ከነዚህ ሁሉ አለያይቷል። ያው ወደ ነበረበት ወደ ጎሮኖ ውስጥ ሄዶ የገባ መሆኑን ያሳያል። ከዚህ ውጪ አብይ ያሳለፈው የሰቆቃ የመከራ ጊዜ ለኢትዮጵያ የምሬት የእልቅት የመበታተን የአደጋ ጊዜ ብዬ ወስጃለሁ። ሀብታሙ ከልብ አመሰግናለሁ። እንግዲህ ያው ኦሮሚያ ክልልም በነጻነት የተደረገ ሰልፍ አይደለም። በአንድም ሆነ በሌላ መንገድ በርካታ አካባቢዎች ዛሬም ከኦነግ ጋር ጦርነት እናደርጋለን በሚል ስርዓቱን አልደገፋችሁም በሚል እንግዲህ ከአባ ገዳዎች ጨምሮ ሲጨፈጭፍ የመጣ አገዛዝ ነው። የጅሌ ጥሙጋ 16 አባ ገዳዎች በኦሮሚያ ልዩ ኃይል የተረሸኑበትና ኦነግ ነው ብለው በኋላ የኢትዮጵያ ሰብአዊ መብት ኮሚሽን ዶክተር ዳንኤል በቀለ በነበሩበት ጊዜ ያጋለጠው እውነታ ነው። በርካታ እንግዲህ ከኮሬ ነገኛ አባ ቶርቤ ጀምሮ ሌላውን ህዝብና ሌላውን ሃይማኖት ተከታይ ብቻ ሳይሆን ራሱ የኦሮሞ ህዝብ ላይ ምን እያደረጉ እንደሆነ ከነበቴ ኡርጌ ግድያ ጀምሮ በግልጽ የሚታወቅ ነውና በሌላ በኩል አዲስ አበባን ወደ ኦሮሚያ ክልል እንጠቀልላለን የሚለው እንግዲህ በህገ መንግስቱ ላይ በግልጽ የተቀመጠው አዲስ አበባ የፌዴራል መቀመጫም የኦሮሚያ ክልል ደግሞ ከአዲስ አበባ ኢኮኖሚያዊ ጥቅም ያገኛል የሚል አለ። አሁን ከኢኮኖሚያዊ ጥቅም አልፎ ባለፉት 8 ዓመታት ሲደረጉ የነበሩ እንቅስቃሴዎች ከተማዋን የክልል የግል ንብረት አድርጎ የመሳልና ይሄንን ትርክት ሌላው ህዝብ እንዲቀበል ሌላው ህዝብ በገዛ ሀገሩ ባይተዋር እንዲሆን መጤ ተብሎ እንዲዋረድ እንዲሳደድ እየተደረገ ያለበት ሂደት አለ። ያንን እንግዲህ ህጋዊ ማዕቀፍ ለመስጠት እየሞከሩ ነው። እንግዲህ ከ60 ዓመት በላይ ሆነውን የስነ ስርዓት ህግ በአብይ አህመድ ሹመት ዕለት ማጽደቃችን ማሻሻላችን ታሪካዊ ነው እያሉን ነው። ነገር ግን ይሄ ደግሞ ባልተሟላ ፓርላማ የጸደቀ ህግ ይዟቸው የሚመጡ ጥያቄዎች አሉ። የኦሮሚያ ልዩ ኃይል የኦሮሚያ ፖሊስ አዲስ አበባ ውስጥ እንደፈለገ እንዲሆን ተጨማሪ እድልና ህጋዊ ሽፋን የሚሰጥ ቀደም ሲል አዲስ አበባን ሌተናል ጀነራል አስራት ዲኔሮ እንዲመራ ያደረገበታል። የአዲስ አበባን ፖሊስ የኦሮሚያ ልዩ ኃይል ውስጥ ከፍተኛ ሚና የነበረው በቀጥታ በአብይ አህመድ እየታዘዘ ደግሞ ወንጀል ሲሰራ የነበረና ሲገድልና ሲያስገድል ሲያሳፍን የነበረ
ግለሰብን ምክትል ኮሚሽነር አድርጎ የሾመበት ሂደት አለና እነዚህ እርምጃዎች ምንድነው የሚያሳዩት? ህጉን መሻሻል እንዴት ታዩት? ህግ መሻሻል ሳይሆን በኢትዮጵያ በተለይም በአዲስ አበባ ህዝብ ላይ ህዝብን መቆለፍ ነው። አንገቱን መውጫ መግቢያውን መቆለፍ ጎሮሮን መያዙን ነው የምረዳው በእኔ አረዳድ። ይህንን ህጉን እናጸድቃለን ብለው ካቀዱት ከቀኑ በፊት ሮብ ዕለት ከኢትዮጵያ ተደውሎልኝ ይህንን ሰምቼ አንዳንድ ሰዎች ጋራ ለመነጋገር እዚሁ ችያለሁ። የተነጋገርነው እንግዲህ የሚከለክላቸው ነገር የለም፣ ለነዚህ ትግልን ያስፈልጋል የሚል አንዳንድ ሰዎች ጋር አሳልፈናል። ነገር ግን እኔ አንድ የሚለው ነገር አለ። ህግ የኢትዮጵያ የወንጀለኛ መቅጫ ስነ ስርዓት ህግና መቅጫ ህግ ራሱ በአሁኑ ዘመን ላይ ያሉ ሰዎች የሚያረቁ የሚለው የሚያደርጉ ነገር አይደለም። አመንድ የሚደረግ ህግ አይደለም። በአጠቃላይ የህጉ አተረጓጎም ህጉ ለሰብአዊ መብት ለሰው ልጅ ምን አይነት ቦታ እንደሰጠ እኛ ስንማር ከህጉ ነው፣ ከዛው ነው መነሻችን መማር የምንማረውና በአዲስ አበባ ዩኒቨርሲቲ በደንብ አዲስ አበባ ዩኒቨርሲቲ የህግ ተማሪ የሆነ ሁሉ የሚያውቀው በደንብ የሚረዳው አሁን ካለው አለ ከሚባሉ ህጎች ሁሉ የተሻለ ህግ ነው። ይህ በነመለስ ጊዜ ህጉ አሻሽሎታል፣ ተሻሽሏል ብሎ አሻሽሎታል። መሻሻል የሌለበት ስርዓቱን አገሪቱንና ህዝቡን ስለጠሉ ተወዳዳሪ የሌለ የኢትዮጵያ ህግን አሻሽለናል ብሏል። አሁን ደግሞ አዲስ አበባን ለመቆለፍ የአዲስ አበባ ህዝብ ከዚህ በኋላ ወደ ኦሮሚያ ሄዶ እንዲዳኝ ወደ ኦሮሚያ ወስዶ ለማሰር የሚመች ለኦሮሚያን ወደ አዲስ አበባ ወደ ማስገባት ኦሮሞን ሙሉ በሙሉ ግዛቱን የአዲስ አበባ ኦሮሞ ግዛት ለማድረግ የመጀመሪያ ደረጃ የወሰዱት ትልቁ መቆለፊያ ትልቁ ቁልፍ ነው። ይሄ አዲስ አበባን የማሳጣቱ የአዲስ አበባ ህዝብ በራሱ ላይ አንገት ማስገባቱን የሚያሳይ ነው። እኔ ህጉን ቀይረናል፣ ለውጠናል፣ ድምጽ ተሰጥቷል ምናምን ብሎ በፓርላማ ያመጡት ፓርላማው በመጀመሪያ የሚያቆም ነገር የለም። ምን እንደሚደረግ የሚያውቅ ለምን እንደዚህ ይሆናል ምን አስፈለገ? ህገ መንግስት አይፈቅድም። በህገ መንግስት ሌላ ክልል የበላይነትን እዚህ መጥቶ ማስገባት አይችልም ብሎ ለመናገር ከአንድ ሁለት ሰዎች በቀር ሌላው ሁሉ ምን እንደሆነ ስለ ህጉ የሚያውቅ አልነበረምም አይደለም። መጀመሪያም የተሰበሰበው ለዚህ ነው። ያሰባሰባቸው ያለ ምክንያት አይደለም እነዚህን ሰዎች ያመጣቸው። ስለዚህ እጅ እንዲያወጡ፣ እንዲያጨበጭቡለት፣ እንዲያወድሱ፣ ውዳሴ እንዲያቀርቡለት ለኢንተርናሽናል ኮሚኒቲ አዲስ አበባ ላለው ለኤምባሲዎቹ ፓርላማው ሙሉ ድምጽ አዋቂ ነው፣ ሙሉ ድምጽ ሰጥቷል፣ እንደዚህ ሆኗል እያሉ እንዲያሟክሹ አስቀድሞ የተዘጋጁ ሰዎች ናቸው። ለዛውም ደግሞ ኮረም ባልሞላ ፓርላማ ነው ይሄ ህግ ጸድቋል ብሎ ያስጨበጨቡት። ስለዚህ ይሄንን ነበረ እኛ ቀደም ሲልም በኢትዮጵያ አዲስ አበባን ሊቆልፉ ነው፣ አዲስ አበባን ሊቀራመቷት ነው። የኦሮሞ ራሱ ባህሪው ነው። ባህሪው ሰው ያለማው የሰውን አገር የሰውን ንብረት ለመውሰድ ነው። እነሱ ሰርቶ እነሱ ለፍቶ አይደለም። ይሄ ባህሪያቸው ነው እያለን ነበርንና ያንን ነው የሚያሳዩት። እንግዲህ አዲስ አበባ እንደ ሌሎች ታላላቅ ከተሞች እንደነ ኒውዮርክ እንደነ ጄኔቫ መመሳሰሉት አገራት የኢንተርናሽናል ኮሚኒቲ መኖሪያም ጭምር ነው። አዲስ አበባ የአንድ ወጥ የአንድ ግለሰብ የአንድ ብሔር ከተማም አይደለም። ይሄ በነሱ ላይ የሚያመጣው የህግ መተላለፍን ብቻ አይደለም ወንጀልንም ጭምር ነው የሚያሳየው። አገሪቱን ለመበታተን ህዝቡን ለመቆለፍ እንዳይንቀሳቀስ እንዳይወጣ አቤት እንዳይል ሰላማዊ ሰልፍ እንዳያደርግ በተለያየ ምክንያት ፖለቲከኞች እንዳይቀጥሉ እነዚህን ሁሉን ለመቆለፍ ታስቦ የተደረገ ነገር ነው። እነዚህ ደኞቹ ደግሞ በዚህ ሲቆልፍ አንደኛ በራሱ ፍርድ ቤት ይወስናል። ከዛ በኋላ የተፈረደባቸውን ሰዎች ወለጋ፣ ጅማ፣
በጅማ በሐረርጌ ወደ ፈለገበት ጭካኔ ያለበት የሚገረፍበት እንደ በሬ የሚታረስበት ቦታ ወስዶ ያስራል። ከቤተሰብ ጋር ከዘመድ ጋር እንዳይገናኝ ሩቅ ቦታ ወስዶ ለማሰቃየት እንዲመቻቸው ቅድመ ሁኔታ ነው ያመቹት። ይህንን ነው የአዲስ አበባ ህዝብ ማወቅ ያለበት። ከዚህ በኋላ አዲስ አበባ የኦሮሚያ ስትሆን ለምንድነው የደቡብ ሰዎችም ህዝቡ የደቡብ መንግስትም እኮ አዲስ አበባ የኛ ነው ብሎ አዲስ አበባ ቦታ ይገባኛል እንደ ኦሮሞ ብሎ መምጣት አለበት። መካከለኛ ተብሎ የተበተነው ለኔ አዲስ አበባ ይሄ ለኔም ይገባኛል ማለት አለበት። ትግራይም እንደዚሁ ማለት አለበት። ሁሉም ክልሎች አዲስ አበባ ያገባናል ብለው መነሳት አለበት። ይሄንን ባለማድረጋቸው ነው አንደኛ የሰዎቹን እሱ መርጦ ነው የሚያስቀምጠው። እሱ ሰዎቹን የሚያስቀምጣቸው ሰዎች እንዲዘርፉ እንዲሰርቁ የፈለገውን በዛ ባለበት ህዝብን እንዲረግጡ በሚመች ሁኔታ ላይ የመደባቸው ሰዎች ስለሆነ በእያንዳንዱ ክልል ላይ ያለው ሰው መንቀሳቀሻ መፈናፈኛ ያጣስ በመሆኑ ይሄንን በመጠቀም ከዚህ በኋላ ህዝቡ ያንን ግርግዳ ጥሰው በጥሰው ቢወጣ ምን ይሆናል የሚለውን ላይ ነው መነጋገር ያለብን እንጂ ህዝቡ ተሰንጎ ጉሮሮ ተይዞ ያለበት ነው። ይሄንን ጉሮሮ የተያዘውን ህዝብ ማስለቀቅ የሚቻለው ትግል ራሱ ህዝቡ ነው መታገል ያለበት። ህዝቡ ነው ይሄንን ነገር ማፍረስ ያለበት። ባለቤት ነው ሁሉም ግለሰብ። በአንድ ግለሰብ ከግለሰብ ጀምሮ ህዝብ ለሀገሩ ተጠያቂም ነው ኃላፊም ነው። በሚደረገው ነገር ላይ መታገል የሱ እድሉ ነው። ይሄ ፋንታው ነው። መታገል አለበት። ለመኖር ከፈለገ መታገል አለበት። አዲስ አበባ ላይ የሆነው ነገር ነገ ሲዳማ ላይ የማይሆንበት ምክንያት የለም። ነገ ጋሞ ጎፋ ላይ፣ ወላይታ ላይ፣ ምንድነው ሆሳና ላይ፣ ዳውሮ ላይ፣ በሌላም ቦታ ላይ የማይደርስበት ምክንያት የለም። ስለዚህ ህዝብን እየበሉ እየዋጡ በራሳቸው ክርን ውስጥ እያስገቡ ስለሆነ የተሰራው ግፍ በትግል የሚበጠስ ነው። ይሄ ነገር ከአንዳንድ ጓደኞቻችን ጋራ ታላላቆችም ጋራ አውርተናል። እዚህ አገር ሲኒየር ከሆኑ ኢትዮጵያውያን ጋራ ብዙዎች ጋራ ምሁራን ጋራ ተነጋግረናል። ነገር ግን ትግሉን አፋፍሞ መበተን ነው በሚል ላይ ነው። ስለዚህ በዛ ላይ ብንስማማም ህዝባዊ ትግል ምንም ጥያቄ የሌለው ነው። ህዝብ መነቃነቅ መነሳት አለበት። ይኸው ትላንትና እነሱ ይሄንን ሲያደርጉ የአማራ ህዝብ ያሳለፍኩት አመታት ዘመናት ለኔ የሰቆቃ ነው፣ የመከራ ነው፣ የግድያ ነው፣ ሴቶቻችን የተደፈሩበት፣ ርስታችን የተወሰደበት፣ የገደሉን ጊዜ ነው፣ የሰቆቃ ጊዜ ነው። ይሄ ጊዜ አንደግምም። በዚህ ጊዜ እንደገና ሌላ ተጨማሪ ግደለን ፍጀን ጨርሰን ብለን ሁለተኛ እድል አንሰጥም በእኛ በኩል ብሎ ተነስቷል አማራ ህዝብ። ሌላውም ህዝብ ልክ እንደዚህ ከዚህ በኋላ እንድትፈጨን፣ ከዚህ በኋላ በላያችን ላይ ታንክ እንድትነዳ፣ ከዚህ በኋላ በድሮን እንደገና እንድትመታን ፈጀን አንፈልግም ብሎ መነሳት ያለበት ጊዜ ነው። ሁላችንም ነው። ታዲያ ይህን ስንል ማናችንም አይደለም፣ እያንዳንዳችን ውጭም ውስጥም ያለን ህዝብ ትዕይንተ ህዝቡን ማድረግ መቻል አለብን። መነሳት አለብን። ሀብታሙ መንቀሳቀስ አለበት። መሀል ላይ ያለው ህዝብ የፖለቲካ ምናምን እያለ ራሱን የሚያታልል በራሱ ራሱን የሚያታልል ሁሉ አሁን በቃን፣ ከዚህ በኋላ ከኛ ጋር አንተ አትቀጥልም፣ አንተ የኤሚሬቶች ተወካይ ነህ፣ ባንዳ ነህ፣ ጠላት በኢትዮጵያ ውስጥ አስገብተ እያስፈጀ ነው ማለት መቻል አለበት። ኢትዮጵያን የሚመራው ማን እንደሆነ የኢትዮጵያ ህዝብ ያውቃል፣ በደንብ ያውቃል። ማን ነው ኢትዮጵያን እየመራ ያለው? የኢትዮጵያን ኢኮኖሚ ማን ነው የሚበዘብዘው? የኢትዮጵያን ወርቅ፣ የኢትዮጵያን ማዕድን፣ የኢትዮጵያን እንስሳ ስጋ እያሳረደ የእርሻ ምርቶችን እያደረገ የሚወስደው የሚዘርፈው ማን ነው? ይህንን የኢትዮጵያ ህዝብ በደንብ ያውቃል። እነዚህ ኤሚሬቶች ናቸው። የአማራ ገበሬ በደንብ አውቆ አሳይቷልና የነሱን ኮቴ ሁሉም ሰው መከተል አለበት ለማለት እወዳለሁ። ሀብታሙ ከልብ አመሰግናለሁ። እንግዲህ 60 ዓመት ሳይሻሻል የቆየው የወንጀል ህግ ስነስርዓትና የማስረጃ ህጉ ላይ እንግዲህ በርካታ የሰብአዊ መብት ጥሰት መፈጸም የሚያስችሉ በርካታ አፈናዎች የሚያደርጉ እንግዲህ በርከት ያሉ 195 ማሻሻያዎች ነው የተደረጉት። እነዚህ ማሻሻያዎች በሙሉ እንግዲህ በኦሮሚያ ክልል አዲስ አበባ ውስጥ ባሉት መስሪያ ቤቶችና የተለያዩ ተቋማት የሚሰሩ የህግ ጉዳይ በኦሮሚያ ክልል ይካሄዳል ብቻ ሳይሆን አንደኛ ቀደም ሲል ኢህአዴግ በነበረ ጊዜም የኦሮሚያ ጠቅላይ ፍርድ ቤት አዲስ አበባ ውስጥ አለ። ልክ የኦሮሚያ ፖሊስ ዋና ጽህፈት ቤት እንዳለው የኦሮሚያ ክልል መቀመጫ እንዳለው
እና ምክር ቤቱ እንዳለ ሁሉ አዲስ አበባ ውስጥ አሉ የተለያዩ። ይሄን ህግ ማጽደቅ ያስፈለገው ከተማዋን ወደ ኦሮሚያ ክልል በአንድም ሆነ በሌላ መንገድ በህገ ወጥ መንገድ ለማጽደቅ ነው። አስገራሚው ነገር ፓርላማው መልአተ ጉባኤ አልሞላም። ቢያንስ ከ320 በላይ መቀመጫ መገኘት ነበረበት። 255 የፓርላማ አባላትን የተገኙት ከነዛ ውስጥ እንግዲህ 253ቱ አጽድቀዋል ተብለዋል። ሁለቱ ተቃውመዋል። ትግራይ ሙሉ ለሙሉ ፓርላማ ውስጥ የለችም። እንግዲህ ይሄ አገር የሚመለከት ህግ ነው። በአንድም ሆነ በሌላ መንገድ እንግዲህ ይሄንን ህገ ወጥ ስራ ነው እንግዲህ ህጋዊ አድርገው ለመቀበል የሞከሩት። ህገ መንግስቱም አይገዛንም ማለታቸውን በተግባር የሚያሳይ ነው። ህገ መንግስቱ ላይ የጸደቀው ድንጋጌና አሁን አሻሻልን ያሉት ህግ ሆድና ጀርባ መሆኑን የህግ ባለሙያዎች ትችት እያቀረቡ ያለበት ሂደት አለ። በሌላ በኩል እንግዲህ በተለይ አሁን ቀደም ሲል አንስተውታል፣ አገሪቱ ውስጥ ያለ ኢኮኖሚ ቀውስ የኢራን ጦርነት ከመጣ ሳይሆን በአጠቃላይ አገሪቱ ውስጥ ባለፉት 3 ዓመታት በአማራ ህዝብ ላይ የተከፈተው ግልጽ ጦርነት፣ በኦሮሚያ ክልል ያለው ዛሬም ድረስ ያልተቋረጠው ውጊያና በተለያዩ አቅጣጫዎች አገዛዙ እየወሰደ ያለው ፖሊሲ ዛሬም በቅርብ ነው እንግዲህ ከ2 ሳምንት 3 ሳምንት በፊት ነው ብረት ለበስ ተሽከርካሪ ገዝተን አስገብተናል ጉሮ ሸባ ሲባል ነበር። ህዝቡ ደግሞ በኢኮኖሚ መከራውን እያየ ነው። በቂ ነዳጅ በዲፖ ውስጥ እንዲቀመጥ አልተደረገም። መጠባበቂያ ነዳጅ በየትኛውም ሀገር ይያዛል። በቂ ያንን ማስቀመጥ እንኳን አልቻሉምና ኢኮኖሚያዊ ቀውሱን ተከትሎ ህዝቡ መከራውን እየገፋ ባለበት ሂደት ውስጥ መቼ ነው ተቃውሞ የሚያነሳው? መቼ ነው በቃኝ የሚለው ሚል ጥያቄዎች ይነሳሉና ሁኔታው እንዴት ነው እርስዎ የሚገመግሙት? አዎ ትክክል ነው። አንደኛ ቅድም አንተ ባነሳው ነጥብ ላይ በህግ ቋንቋ ስንወስድ ፓርላማ ኮረም ባልሞላ ፓርላማ አንድ ስብሰባ ተሰብሳቢ እንኳንስ ፓርላማን የሚያህል ተብሎ የሚጠራ ክፍል ቀርቶ አንድ ማህበር ኮረም ካልሞላ ስብሰባውን ይበትናል እንጂ ስብሰባው አይቀጥልም። ስለዚህ እነሱ የቸኮሉበት ምክንያት አንደኛውና ዋነኛው ጊዜያችን እያለቀ ስለሆነ ምናልባት በዚሁ ጠፍንገን አዲስ አበባን ጉሮሯችን ውስጥ ካስገባን በኋላ መውጫ መግቢያ ህዝቡን አሳተን እንቀጥላለን የሚል አጭር ግምት በህግን የተከተለ ኢብን ፖለቲካውንም እንኳን ህግን ቀርቶ ፖለቲካውንም የተከተለ አይደለም። ለዝርፊያ ራሳቸውን አስቀድሞ ለማዘጋጀት ያደረጉት ትግትግ ነው እኔ በእርግጠኝነት የምናገረው። ሌላው ኢትዮጵያ የምትባል አገር ጨርሶ እንዳትኖር ኦሮሚያ ለማጽደቅ ነው። ኦሮሚያን ለማጽደቅ እየሸራረፉ መምጣት ነው። የዛሬ 2 ነው 3 ዓመት አካባቢ እንደሚታወቀው አዲስ አበባን ሸርፎ ዙሪያውን በሙሉ ወስዶ ሸገር ብለው ስያሜ ሲሰጡ ምንም ያመጡ ነገር የለም። በዛ ውስጥ ያሉትን ሌሎች ብሔሮችን ከከተማው ጠራርጎ ህጋዊ ድሃ አድርገናል በማለት ያሉትን ህጋዊ ድሃ አድርገናል፣ ሌሎቹን አፍርሰናል ብለው ሲናገር ህዝቡ አንገቱን አቀርቅሮ ለመታገል አልተነሳም። አንገቱን አቀርቅሮ እንዳለ አለ ያለው አለ የሌለው አገር ጥሎ ጠፍቷል። አሁን ኢትዮጵያ ውስጥ ሊካሄድ ያለው ነገር ሊደረግ ያለው ነገር ላይ እነሱ እየነጠቡ ነው። እንደ ንጉስ ኢብን እሱ ቀርቶ የከተማዋ ካንቲባ እንደ ንግስት እየታየች ነው ያለችው። እንደፈለገች ነው የምታደርገው፣ እንደፈለገች ነው የምትፈጨው። ስለዚህ በአጠቃላይ ሁኔታ ነው መነጋገር ያለብን። ኢትዮጵያን እነዚህ ሰዎች ጨምድዶ ይዘዋል። የኢትዮጵያን ሀብት በገፍ እየወሰዱ ነው። ባልከው መሰረት የነዳጅ ችግር አይደለም የኢትዮጵያ ችግር፣ የነዳጅ ችግር አይደለም። ረሃብተኛ ነው የኢትዮጵያ ህዝብ። በረሃብ በዚህ ዘመን ላይ ሰዎች ጠግብ በሚያፈሱበት ዓለም ላይ ረሃብተኛ ሆድ ለመብላት ሆዱን እያከከ የሚኖር በረሃብ እያለቀ ያለ ህዝብ ያለበት ሀገር ነው። ዲስፕሌስመንቱም በእንደዛ አይነት ልክ ነው። ቤቱ የፈረሰበት አዲስ አበባን ጨምረ ቤት የፈረሱበት በመቶ ሺዎች የሚቆጠር ህዝብ ንብረቱን ቤቱን በላዩ ላይ አፍርሶበት ባዶ እጁን ተሰዶ ያለ ህዝብ ነው። በዚህ ላይ ደግሞ አሁን እየዞረ እየሄደ ነዳጅ ለታንክ ነዳጅ ለጦር ወደ ጦር ሜዳ ወደሚሄደው ተሽከርካሪ ተፈቅዶ ለሌላው ነዳጅ ተከልክሎ ሌላው ቢዝነስ የሚሰራው አገር አቋራጭ መኪናዎች፣ ከተማ ውስጥ የመንግስት ሰራተኛ የሚሄድበት ታክሲዎች፣ ባጃጅ የሚሉ በትንሽ ቤንዚን የሚንቀሳቀሱት ሁሉ ስራቸውን አቁመው ሰልፍ ይዘው እንደው ይገኝ እንደሆነ እያሉ በየመንደሩ በሰልፍ ላይ ይገኛሉ። ህዝቡ ይሄ ሁሉ ሲሆን በቀን ሰላማዊ ሰልፍ በቀን ብሎ መፈንዳት ማውጣት ምን ይከለክላል? ለቤንዚን እናገኛለን ብሎ መሰለፍ ምን ውጤት ያመጣል? ይሄ እኮ ለህዝብ ውጤት አያመጣም። ይሄ ውጤት የሚያመጣ ነገር አይደለም። ትግሉ በዚህ መልክ አይደለም። ህዝብ
በቃ የሁሉም ቤት ተነክቷል፣ ሁሉም ቆስሏል፣ ሁሉም ደህይቷል። ስለዚህ ከዚህ በላይ ምን ይመጣልና ነው የሚጠብቀው? ስለዚህ ይመስለኛል ከአማራ ፋኖ ጋራ አማራ ፋኖን መደገፍ፣ ወደ አማራ ፋኖ በግልጽ መውጣት፣ በግልጽ እንደ አማራ ህዝብ በግልጽ ወጥተው ትግሉን ማስፋፋት፣ ትግሉን መንገዱን ማሳየት፣ ዓለም አቀፍ እገዛ ማግኘት የሚችለው ኢትዮጵያ ህዝብ ሲነሳ ነው። ለዚህ ነው እንደውም በመልካም ሁኔታ የኢትዮጵያን ህዝብ የሚያነቃቃ የሚያነሳሳ መግለጫ የአሜሪካን ኤምባሲ ኢትዮጵያ ውስጥ አውጥቷል። የጉዞ መግለጫ የትም ቦታ ላይ መሄድ እንደ አዲስ አበባን ጨምሮ ሰላም የለም በሚል በግልጽ ቦታዎቹን ጠቅሶ ሬድ ዞን ብሎ በሙሉን አውጥቷልና እንግዲህ ህዝቡ የኢንተርናሽናል ኮሚኒቲ እንኳን እንዳይደግፈው አንገቱን ቀርቅሮ የተቀመጠበት ምክንያት ምንድነው? ደልቶት ነው እንዳንል መከራ ነው የሚሰማው። ጥሩ ወዶት ነው እንደለ ነው ያለው፣ እየታፈነ ነው ያለው። በዘመናት ታይቶ ተሰምቶ የማይተወው ተሰምቶ የማያውቅ የማይታወቅ ድርጊት በህዝብ ላይ እየፈጸመ ነው ያለውና ይህም ብሶት መናገር አይደለም። እኛ የምንለው ታገል፣ እኛ የምንለው ውጣ፣ እኛ የምንለው ውስጥም ውጭም ያለው ከዚህ በኋላ በቃ ሁሉንም ይነካል። ውጭም ያለው እኮ ሬሳ እንኳን ወደ ሀገር አይገባም ብሎ እኮ ሲናገር እስካሁን የተሰማ ነገር የለም። ምናልባት ወደፊት ምን እንደሚሆን የውጭውን እያየን ነው ያለ ነው። ስለዚህ ውስጥ ያለው ልክ መገንፈል አለበት፣ ትግ ብሎ መገንፈል አለበት፣ መውጣት አለበት። ትግሉን በአማራ ላይ ብቻ የሚጥልበት ምክንያት የለም። ኦሮሚያ መውጣት አለበት። በነገሪ ላይ ኦሮሚያ ለሚፈጸመው አሁን ለሚደረገው ነገር ሁሉ ተጠያቂ ነው። በኦሮሞ ስም ነው እየተፈጸመ ያለው፣ በስሙ ነው ህዝብ እያለቀ ሀገር የኢትዮጵያ ሀብት እየተዘረፈ ያለው በኦሮሞ ስም ነው። የኦሮሞ ህዝብ እጁን ሰብስቦ የሚቀመጥበት ምክንያት የለም። ልጆች ለጦርነት እየተወሰዱ እየተማገዱ ናቸው። ስለዚህ ልጆቻቸውን አትሊስት ሌላው ቢቀር ስለ ልጆቻቸው መናገር መቻል አለባቸው። ስለዚህ የኦሮሚያ ክልል በጀት ሰሞኑን ወለጋን ሲመታ ነበር። የወለጋ ካድሬዎች ከአብይ ጋር አሉ፣ እያስደበደቡ ያሉት እነሱ ናቸው። ስለዚህ ይሄንን ሌላውም ህዝብ ወገቡ ታጥቀው ትግሉን ማስፋፋት፣ በትግሉ ላይ ቀጥተኛ ተሳትፎ ማድረግ፣ ምርጫ የሚባል ነገር የለም ብሎ ሁሉም ቦይኮት ማድረግ መቻል አለበት። በቤቱ መቀመጥ የምርጫ ቀን ቦይኮት ማድረግ መቻል አለበት። ካርዱን የወሰደውን ካርድ ይዞ በምርጫ ለውጥ ይመጣል ብሎ እንዳይጠብቅ፣ ሁለተኛ ጊዜ በኢትዮጵያ ላይ ስህተት እንዳይሰራ የኢትዮጵያ ህዝብ መጠንቀቅ አለበት። ውጭም ያለው ውስጥ ላለው ሰው ለቤተሰቦቹ የደወለ ምርጫ የሚባል ነገር እንዳትመርጥ፣ እጅህን ሰብስብ፣ ለመኖር ከፈለክ ያለ መንገር መቻል አለበት። ትግሉ በዚህ አይነት ነው። አንዱ አንዱ ተላልኮ ነው። በአሁኑ ጊዜ እንደምታውቀው ዘመናችን መልካም ጊዜ ነው። የተለያየ መገናኛ ዘዴ አለ፣ ሁላችንም እያየን ያለ ነው። እንደምታየው ቲክቶክ አለ፣ ፌስቡክ አለ፣ ሌላ ዋትስአፕ አለ። በተለያየ ነገር ላይ ሰው ይገናኛል። ስለዚህ በቀላሉ መገናኘት ይቻላል። ህዝባዊ ትግልን ለመቀስቀስ ቲክቶክ ብቻ በቂ ነው። ሌላውም ፌስቡክ በቂ ነው። ስለዚህ የዩኒቨርሲቲ ተማሪዎች የሃይስኩል ተማሪዎች ጊዜ ሳይመሽባቸው ክረምቱ ሳይመጣ አሁን ትግሉን ማፋፋም መቻል አለባቸው። ስለዚህ ይሄንን ነው ለማለት የምፈልገው። ሀብታሙ ከልብ አመሰግናለሁ። እንግዲህ ያው የተለያዩ ጉዳዮች አሉ። በአንድም ሆነ በሌላ መንገድ አገሪቱ ውስጥ ያለው ሁኔታ አስፈሪ ደረጃ እየደረሰ ነው። በሌላ በኩል የሽግግር መንግስት ጥሪዎች ከተለያዩ አቅጣጫዎች ይመጣሉ። ሽግግር የሚባል የለም፣ በእኛ መቃብር ላይ ነው ይባላል። የይስሙላ ምርጫውን ተከትሎ እንግዲህ በትግራይ ስምም አገራዊ ምክክር ኮሚሽን እናደርጋለን ተብሎ ከትግራይ አካባቢ ተቃውሞዎች እየቀረቡ ያሉበት ሂደት አለ። ምርጫ ቦርድ ደግሞ የመራጮች ጊዜ አራዝም ያለው ይባላል። እንግዲህ በግድ ካርድ ቤት ለቤት በግድ አውጡ እስከ ማለት መድረሳቸውን፣ ራሳቸው ካርድ እያወጡ ደግሞ የወጣውን ካርድ ሰብስበው ይዘው የምርጫ ዕለት እኛ ጋር መታችሁ ነው የምትመርጡት እስከ ማለት የተደረሰበትና ግልጽ የማጅራት መቺ ስራ ነው እየተሰራ ያለው። ምርጫው አስቀድሞ አልቋል። 466 መቀመጫ ብልጽግና ወስዷል። የቀሩትን ለሚፈልጋቸው እያከፋፈለ ነው። ከዚህ ውስጥ እንግዲህ 38 መቀመጫ ደግሞ የትግራይ ገና ያልታወቀ አለ የት እንደሚደርስ። እንዲህ ባለበት ሁኔታ ውስጥ እንግዲህ በምርጫ ስም የአገር ሀብት የሚባክንበት፣ በምርጫ ስም ሰዎች የሚታሰሩ
የሚታሰሩ፣ የሚገደሉበት፣ የሚሳደዱበት ሁኔታ በአንድም ሆነ በሌላ መንገድ በጋራ በቃ እንዴት ማለት ይቻላል እንደ ውይይታችን ማጠቃለያ መፍትሄ የሚሏቸውን እንግዲህ ከለውጥ ኃይሎች ከፋኖ ጀምሮ እንግዲህ ምርጫው እንዳይካሄድ የራሳቸውን ጥሪ አድርገዋል። ህዝቡ ጦርነት ባለበት ምርጫ አንፈልግም፣ ምርጫና ድሮን አብሮ አይሄድም እያለ የተናገረበት ሂደት አለና በሌላውም አካባቢ ይህን ምርጫ በምርጫ ስም ስልጣኑ እንዳይቀጥል በምርጫ ስም ቢያንስ ህጋዊ መልክ እንዳያገኝ ስርዓቱ ሁሉም የበኩሉን ጫና ለማድረግ እንዴት መተባበር ይችላል? ልክ ትክክል ብለሃል። ምንድነው ድር ቢያብር አንበሳን ይሰር። አሁን በዙሪያው ላይ የኦሮሚያ ክልል የሚባሉትን በዙሪያው ላይ የከበበው ሌላው ህዝብ ነው፣ ሌላ ብሔር ነው። የኢትዮጵያ ብሔር ሰርገኛ ነው፣ በሁሉም ቦታ ላይ አለ። ህዝብን ጨፍልቆ ህዝብን ፈጅተው ህዝብን ገለው ህዝብን ጠራርገው መኖር የሚቻል አይደለም። ቅድም ባነሳሁት አይነት ሁኔታ ላይ ኢትዮጵያ አሁን ያለችበትን ሁኔታ የተለያዩ አገር መንግስታት በኢትዮጵያ ላይ ሪሰርች እያደረጉ የኢትዮጵያን ሰላም ሁኔታ የኢትዮጵያ ምርጫ በትክክል ይሄዳል ወይ የሚለውን ኢንዴክስ እያወጡ ነው ያሉት እና ከዚህ ውስጥ ራሱ የወዳጄ ነው የሚለው ተርክሾቹም ተርክሽ ውስጥ አንድ ዩኒቨርሲቲም ሰሞኑን አንድ ጥናት አውጥቶ አይቻለሁ። የሚለው ምንድነው በኢትዮጵያ ውስጥ ፍጹም ሰላም የለም። ፍጹም ነው የምለው፣ ፍጹም ሰላም አብሶሉት ነው፣ አብሶሉት ፒስ የለም ነው የምለው። ስለዚህ አሜሪካን በኢትዮጵያ ውስጥ ሰላም የለም በሚል በግልጽ አውጥቷል። ያ እንግዲህ ትልቁ አገር አሜሪካ እንደዚህ ብሏል። የወዳጆች ተርክሾቹም እንደዚህ በጥናት አውጥቷል። ሌሎቹም ደግሞ ሰሞኑ ይቀጥላሉ። ኢትዮጵያ ውስጥ ከውጭ ሰላም የለም እያሉ ነው እነሱ። ሰላም አለ፣ ምርጫ እናካሂዳለን ነው የሚሉት። ስለ ህዝብን በአጠቃላይ እንዲህ ስሉ ህዝብን የናቁ ነው እኔ የምለው። ህዝብ ተንቃሃል፣ የናቁ ሰዎችን እንዴት ትመርጣለህ? ይገሉሃል። የሚገሉህን ለምን ትመርጣለህ? ለምንድን ነው የሚገሉህን የማታገለው? ሊገሉህ ነው። ስርዓት ህግን ለማስከበር አይደለም፣ መንግስት ለመሆን አይደለም፣ ለዝርፊያ ነው፣ ለማጥፋት ነው፣ አገርን ለማውደም ነው። አደገኛ ሰዎች ናቸው። ማንን ነው የምትመርጠው? በምን ደንብና ህግ ነው? ህገ መንግስት የሚሉት የራሳቸውን ህገ እንኳን አያከብሩ። ህገ መንግስትን ጠብቆ አይደለም። ህገ መንግስትን የሚፈልጉት ለዚች ምርጫ ነው። ከዛ በኋላ እንደፈለጉ ነው የሚያደርጉ። ህዝብን እየረገጡ ነው፣ ህዝብን እየፈጩ ነው። ህዝብ አይደለም። በቀላል አባባል እኔ ያንተ ሚሊሻ ነኝ ወይ? እኔ ያንተ መንደር ሚሊሻ ነኝ ወይ? ህዝብ ከሞተ በኋላ በቦታው ላይ ዛፍ ተክላለሁ። እንዲህ የሚሉትን ሰዎች እንዴት ትመርጣለህ? እንዴት ነው? ምንድነው? ምን እያየህ ነው ያለው? ሞትን አታድንቁ ይላል። ሞትን አታድንቁ። እንደዚህ አይነቱን እንዴት ይመርጣል ህዝብ? ምን ሊያደርገው ነው የሚመርጥ? ለምንድን ነው መረጥ? ባይመረጥም ህዝብ ባይመርጥም ደግሞ ተመርጫለሁ ብሎ መምጣቱ አይቀርምና ይሄ እንዳይሆን ውጣና ደግሞ ታገል ነው እኛ የምንለው። ውጣ፣ ታገል፣ ታገል። ህዝብ ያሸንፋል። በብዙ ዓለም ላይ በብዙ ሀገር ላይ የተደረገ ነው። በተለይ የሰሜን አፍሪካ የቱኒዚያ ትልቅ ምሳሌ ነው ለኛ። ትልቅ ምሳሌ ነው ለኛ። የኬንያ ትልቅ ምሳሌ ነው ለኛ። ብዙ ምሳሌዎች አሉ። ህዝብ ማዕበል ነው። ህዝብ ጦር አይፈራም። ህዝብ ከወጣ አለያይተው አንዱን ከአንዱ ጋር አለያይተዋል፣ ከፋፍለዋል። አሁን ግን ይገባዋል። እኛም አንተንም እንደዚህ ብለዋል፣ እኔንም እንደዚህ ብለዋል እያለ የሚገናኝበት ጊዜ ነው ህዝብ። ስለዚህ ድልድዩን መስበር፣ በህዝብ መካከል ያለው ድልድይ መስበር ነው ህዝብ ያለበት። ግንቡን ማፍረስ ነው ያለበት። ያኔ ለትግሉ አንድነት ይመጣልና ይሄ ምርጫ እንዳይካሄድ የኢትዮጵያ ህዝብ በጽኑ መታገል አለበት። ምስራቅ፣ ምዕራብ፣ ደቡብ የሚባል ነገር የለም። ማዕከል ሀገር የሚባል ነገር የለም። ኢትዮጵያዊ የሆነ ኢትዮጵያ እንድትቀጥል የሚፈልግ ህዝብ ከሆነ ትግሉን ማፋፋም በትግሉ ውስጥ መግባት አለበት። ቅድምን አንተ ያልከው ትክክል ነው። ህግ ሲያወጡ አንድ ክልል ፍጹም በሌለበት ትግራይ የማይወክል አንድ ትግራይ ተወካይ የሌለበት ቦታ ላይ ህግ ያወጣሉ። ማን አለብኝነት፣ ጀብደኝነት ነው። ስለዚህ እነሱ እንደፈለጉ ማንም እንትን ባይል ኮሮጆ ሞልቶ ተመርጫለሁ ብሎ ይመጣል። ምርጫ ቦርዱ የይስሙላ ሰሞኑን አታስፈራሯቸው፣ እንዲህ ካለክ የምርጫ ቦታዎቹን ሰርዛለሁ እያለ የሚናገረው የውሸትን ነው። እውነት ከሆነ የምርጫ መቆም አለበት። ጦርነት በኢትዮጵያ ላይ እየተካሄደ ነው ያለ። በጣም ግልጽ የሆነ ኮንቬንሽናል ዋር ውስጥ ነው
ያለው ኢትዮጵያ ህዝብ ኮንቬንሽናል ዋር ውስጥ ነው ሀብታሙ ያለው። ስለዚህ የኢትዮጵያ ህዝብ ሆን ብሎ መነሳት ይኖርበታልና ትግሉን ካፋፋመ ምርጫውን ማስቆም ይችላል። ህዝባዊ አመፅ መነሳት አለበት። ትምህርት ቤቶች፣ ዩኒቨርሲቲዎች፣ ሃይ ስኩል በሙሉ መነሳት አለበት። ያለበለዚያ በሚቀጥሉት አመታት ኢትዮጵያ ውስጥ መኖር ሳይሆን ያለ መኖር ነው የምታየው። ለቅሶ በየቤቱ፣ ዋይታ በየቤቱ ይወጣ ይገኛል። ይህንን አውቆ መታገል መቻል አለበት ለማለት እወዳለሁ። ሀብታሙ ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንደወትሮ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለነበረን ቆይታ እግዚአብሔር ይስጥልኝ። መልካም ቀሪ ጊዜ ሁንሎ። እግዚአብሔር ይስጥልኝ ሀብታሙ፣ አመሰግናለሁ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቱብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።